እንደምታውቁት ክልላችን በዚህ 3 ዓመት የገጠመው ችግር እንኳን ሲንገራገጭ የኢንዱስትሪ ፍሰቱ ያልቀነሰበት ከተማ ነው። ለዚህም የዘላቂ ሰላም አስተሳሰብ የገባው ማህበረሰብ ተፈጥሯል ብለን ነው የምናስበው። በሁለተኛ ደረጃ ለልማቱ ያለው መነሳሳት የኢትዮጵያ የከተሞች ሞዴል ማሳያ ሆኗል። እየሆነ የመጣ ከተማ ነው። ሞዴል ማሳያ እንዲሆን ደግሞ የሚስፋፉ መሰረተ ልማቶች እናንተ በምትሰሩት እናንተ በምታደርጉት ጥረት ነውና የገቢዎች ውጤት ነው የደብረ ብርሃን ከተማ መስፋፋት ብለን ነው እኛ የምንገመግመውና ለዚህ ክብርና ምስጋና ልናቀርብላችሁ ነው የምፈልገው። እንደሚታወቀው ክልላችን ባለፉት ዓመታት ባጋጠመው የጸጥታ ችግር በከፍተኛ ሁኔታ ከተጎዱ ዘርፎች መካከል የገቢ አሰባሰብ ስርዓቱና በዚህ ዘርፍ የተሰማራው መዋቅር ነው። የክልሉን ኢኮኖሚ ለማስቀጠል የማህበራዊ ተቋማት፣ የጤና፣ የትምህርት አገልግሎት እንዳይቋረጥ በዚህ ቀውስ ወቅት የዜጎች ፍትህና የመልካም አስተዳደር ጥያቄዎች እንዲመለሱ በየደረጃው ያሉ የገቢዎች መዋቅር እና ሰራተኞች ገቢ ለመሰብሰብ በወሰዱት ቁርጠኝነት የክልሉን ህዝብና መንግስት የማይረሳ ዋጋ ከፍላቸዋል። እንደ ሸዋ ባሉን 22 የገጠር ወረዳዎችና 9 የከተማ አስተዳደሮች መንግስት እንዲጸና ገቢ እንዲሰበሰብ የተቋሙ ሰራተኞች የሚከፈለውን ሁሉ ከፍለዋል። የገቢ ተቋሙ አመራሮች በጽንፈኞች ተገድለዋል፣ ታግተዋል። በተመሳሳይ የተቋሙ ቡድን መሪዎችና ፈጻሚዎች፣ ሙያተኞች ከግድያ እስከ እገታና ቤተሰቦቻቸውና ልጆቻቸው ጥሪት ሸጦ በርካታ ገንዘብ እስከ መክፈል የሚደርስ መከራን ተቀብለዋል። ስልጠናው ዋነኛ ዓላማው የባለሙያዎቻችንና አመራሮቻችን በአሰራራቸው ብቁ እንዲሆኑ በአመለካከታቸው የተሻለ የሆኑና አገልግሎት አሰጣጣቸው እስካሁን ከነበረበት በፈጣን አገልግሎት ለህዝባችን ለግብር ከፋያችን አገልግሎት እንዲሰጡ ታሳቢ ያደረገ ነው። በተለይ ደግሞ ቴክኖሎጂ አሁን ስራን የሚያሳልጥ ብልሹ አሰራሮችን ለመታገል የሚያግዝ መሳሪያ ነውና አዳዲስ ቴክኖሎጂዎችን እየተጠቀምን ያለነው የኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተም የሚባለው የኢታስ አገልግሎት በቴክኖሎጂ አስደግፈን ግብር ከፋዮቻችን ባሉበት ሆነው በኤስኤምኤስ በቴክስት ሜሴጅ ይደርሳቸዋል። ይሄን ያክል ግብር አለባችሁ ወይም ታክስ አለና ክፈሉ በዚህ ጊዜ ተብሎ ከቅጣትና ወለድ እንዲድኑ ያው እየተጠቀምን ያለነው። ስለዚህ በእነዚህ ነገሮች ላይ ባለሙያዎቻችንና አመራሮቻችን ብቁ እንዲሆኑ ታሳቢ ተደርጎ የተዘጋጀ ስልጠና ነው። በዚህ ስልጠና እንግዲህ አዳዲስ አዋጆች ተግባራዊ ሆነዋል። 2018 እንዳያችሁት የክልላችን ምክር ቤት ያጸደቃቸው የገቢ ግብር አዋጅ አለ 301 2017 የገቢ ግብር አዋጁ ረጅም ዓመት ኦልሞስት ወደ 9-10 ዓመት የቆየ ነው። 240 2008 ይሄንን አሁን ተከልሷል። የታክስ የኤግዛይዝ ታክስ አዋጃችንም ተከልሷል፣ እንደገና ጸድቆልናል። የቴምብር ቀረጡም እንደዚሁ በአዲስ መልክ ታይቶ ጸድቆልናል። ስለዚህ እነዚህ አዋጆች አዳዲስ አሰራር ይዘው መጥተዋልና ግብር ከፋዮቻችን የተሳሳተ ውሳኔ እንዳይደርስባቸው ትክክለኛ ውሳኔ እንዲደርሳቸው ግብር ከፋዮች በአግባቡ ውሳኔውን እንዲያገኙ ፈጣን አገልግሎት እንዲያገኙ በዚህ አዋጅ ላይ ሰልጣኙን ታክስ ሰብሳቢ ተቋሙን አመራሮችና ባለሙያዎች ማስታጠቅ ይገባናል። ከዚህ በፊት የነበረው የገቢ ግብር አዋጅ የደረጃ ሐመሮሃ ደረጃ ሀ ደረጃ ለ ደረጃ ሐመሮሃ ነበር። አዲሱ የገቢ ግብር አዋጅ ደግሞ ደረጃ ሀና ለ ብሎ አዲስ አሰራር አስቀምጧል። ስለዚህ ይሄንንም እንዴት ይረዱታል? የደረጃ ለዎች ከበፊት ሲወሰንበት ከነበረው ውሳኔ እጅግ ባነሰ ምጣኔ የታክስ በርደኑን ቀንሶ አዲስ አሰራር አምጥቷል። ስለዚህ በፊት ሲወሰንበት ከነበረው ያሰላል ዘዴ
በተለየ መንገድ የመጣ ነው። እሱን እንዴት ይወስናሉ የሚለውን በተግባር ፈትነን በተግባር አሳይተን እንደገና እንዲሰሩ አድርገን በግሩፕ ተወያይተውበት ከዛ በኋላ እኛ ደግሞ ያንን በማኑዋል አስደግፈን አሰራር አድርገን ወደ ታች እናወርድላቸዋለን እና ከነበረው አሰራር ለየት ያለና የተሻለ ትጥቅ የሚያስታጥቅ ወደ ትክክለኛ ውሳኔ ሲወስኑ ስተት እንዳይኖር የቁጥር ችግር ወደ ላይ ወደ ታች እንዳይኖር አድርጎ አጥቦ የተሻለ አቅም የሚሆናቸው ስልጠና ነው የተዘጋጀው። እዚህ የስልጠና የነበሩትን ጠንካራ ሰራተኞች የተሻለ ጠንካራ ያደርጋቸዋል። አዲስ ወደ ተቋማችን የገቡትን ደግሞ ከሌላ ከሚጠይቁ ከዋናው ከምንጩ አሉ ከሚባሉት ባለሙያዎቻችን ትክክለኛውን ነገር ያገኛሉ ማለት ነውና ይሄ ስልጠና ተቋማችንን አንድ ደረጃ ወደ ላይ ከፍ የሚያደርግ ነው። ይህን ታሳቢ አድርጎ የክልላችን መንግስት ትልቅ ኮሚትመንት ነው የወሰደው። ከሁሉም ነገር የቀረው ይቅርብኝ ብሎ ይህንን ባለሙያ መሰልጠን አለበትኝ። ግብር ከፋዮቻችን የተሳሳተ ውሳኔ እንዳይደርሳቸው ለቅሬታና ለአቤቱታ እንዳይዳረጉብኝ የመልካም አስተዳደር ችግር እንዳይፈጠርባቸው በሚል ኃላፊነት ወስዶ ካለው በጀት ላይ ቀንሶ መድቦ ነው ስልጠናው እንዲሰጥ ያደረገውና እንግዲህ ከገቢ ተቋማት ሰራተኞቻችን ባለሙያዎቻችንና አመራሮቻችን የሚጠበቅ ትልቅ ነገር አለ። መንግስት ይህን ያህል ኮሚትመንት ወስዶ ልጆቼ በእውቀት ይዳብሩልኝ፣ በአመለካከት ይስተካከሉልኝ፣ በአወሳሰን አቅማቸው ይጎልብትልኝ፣ አገልግሎት አሰጣጣቸው ይሻሻልልኝ፣ ህዝቤን ግብር ከፋይም በአግባቡ ያገልግልልኝ ብሎ በጀት መድቦ ጊዜ ሰጥቶ እንደዚህ ስልጠና ሲሰጥ ከገቢ ተቋማት ባለሙያዎችና አመራሮች የሚጠበቅ ትልቅ ነገር አለ። በዚህ ስልጠና ልክ ፈጥነን ወደ ስራ መግባት ይጠይቃል። በጊዜ የለም መንፈስ በርካታ የኦዲት ፋይሎች በየተቋማችን ተቀምጠው ይታያሉ ተከማችተው። በተለይ ደግሞ በትልልቆቹ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦር፣ ወልዲያ፣ ኮምቦልቻ እነዚህ በትልልቆቹ ከተሞቻችን በርካታ ፋይሎች አሉ። ስለዚህ እነዚህን ፋይሎች ፈጥኖ ኦዲት የማድረግ ፈጥኖ ውሳኔ የመስጠት ግብር ከፋዩ ውሎ አድሮ ረጅም ጊዜ ወስዶ ውሳኔ ከሚደርሰው እዛውኑ ውሳኔ ሰጥቶ ፈጥኖ እንዲከፍልና ለቅጣትና ለወለድ እንዳይዳረግ ማድረግ ይገባናል። ስለዚህ ፈጣን አገልግሎት መስጠት ትልቁ ቁልፍ ተግባራችን ነው ማለት ነው።